የኢራንና የአሜሪካን ጦርነት ድጋሚ ጀምሯል። በቀጣይ ሳምንት ማርኬቱን ፈንዳሜንታሊ የሚያንቀሳቅሱትን አንድ ላይ ሴቭ እና ለትሬደር ጓደኞቻችሁ ሼር ማድረግ እንዳይረሳ። አሜሪካን የኢራን ሚሊተሪ ቤዞችን አታክ ስታደርግ ኢራን ስትሬት ኦፍ ሆርሙዝን ዘግታለች። በዚህም የተነሳ እንደምታዩት የዊኬንድ ኦይል ፕራይስ በጣም ጨምሯል። የጎልድም እንደምታዩት ነው። ይህኛው የከረረ ይመስላል። እናም የሚቀጥል ከሆነ ወደ ድሮ ጦርነት ባለበት ኢራ እናም የቀጣይ ኢንፍሌሽን ሪፖርቶች በጣም ከባድ ሊሆኑ ነው ያሉት። እናም ማርኬቱ ወደዛ ስጋት የሄደ ያለ ይመስላል። በማክሮ ኢኮኖሚካል ሪፖርት በቀጣይ ሳምንት 2 ቁልፍ ቀናት ነው የሚኖሩት። የማክሰኞ ሲፒአይ እና የሮብ ፒፒአይ። እነዚህ ስለ ኢንፍሌሽን የተወሰነ ኮንቴክስት ስለሚሰጡን እናም ባለፈው የኤፍኦኤምሲ ሚኒትስ ላይ ኢንፍሌሽንን በጣም ጌጅ ማድረግ እንደሚፈልጉ ስላወሩ ማርኬቱን እጅጉን ኢንፍሉዌንስ ያደርጋሉ ተብሎ ይጠበቃል። በተመሳሳይ የፌድ ቼርመን የሆነው ኬቪን ዋርስ ቴስቲሞኒ በሮብ እና በማክሰኞ ዕለት ያከናውናል። በዚህ ቴስቲፋይ በሚያደርግበት በኮንግረስ ላይ ምናልባት የሚመጡ ጥያቄዎችና የፊውቸር ሞኔታሪ ፖሊሲ እሱ ብቻ አይደለም የፊውቸር እሱ ያሰባቸው እንዴት ኢኮኖሚክ ሪፖርቶችን ጌጅ ማድረግ ያሰባቸው ሎንግ ተርም ፕሮስፔክቶች ማርኬቱን ኢነ ሎንግ ረን ነው ተጽዕኖ ውስጥ የሚከቱት unless he says something drastic። በሮብ ለታ የባንክ ኦፍ ካናዳ ኢንተረስት ሬት አናውንስመንት አለ። ሪቴል ሴልስ ደግሞ ሐሙስ ለታ ይኖራል። በኤርኒንግ በኩል ስንመለከት የኪውቱ ኤርኒንግስ መምጣት ጀምሯል። እንደምትመለከቱት በቀጣይ ሳምንት ሜን ተብሎ የሚታሰበው የቲኤስኤምሲ ይህ ሴሚኮንዳክተር ቺፕ ማኒፋክቸር ስለሚያደርግ የኤአይ ሰፕላይ እና ዲማንዱን ስለሚወስነው ምናልባት የኤስኤንፒ 500 እና ናስዳክን ትንሽ ኢንፍሉዌንስ ያደርጋል ተብሎ ይታሰባል። እናም ፖሊ ማርኬት ላይክ 96% ቻንስ ሰጥቶታል ኤርኒንጉን ቢት እንደሚያደርግ። ኤርኒንግስ ከቲኤስኤምሲ ሌላ በጣም ጠንከር ያለ በዚህ ሳምንት አይኖርም። ምክንያቱም የፋይናንስ እና የባንኪንግ ሴክተሮች በኢንዴክሶች በኤስኤንፒ እና በናስዳክ በጣም ትንሽ ስለሚሆኑ ታዲያም ፎሎ ሴቭ እናም ሼር ለትሬደር ጓደኞቻችሁ ማድረግ እንዳይረሳ።